ያሳለፍነው አንዱ ነገር በ24 ከምሽቱ 7 ሰዓት ነው በሌላ ቦታ ጥቃት የተፈጸመው። ጥቃት ሲፈጸም እኛ ከሽራሮ 17 ኪሎ ሜትር የሚገኘው ዚባንገዳና የሚባል ቦታ ነበርን። ከዛ በኋላ በነጌታው በ25 መስመሩ ተቋርጧል። ከላይ ከክፍለ ጦር ጋር የምንገናኘው መስመር ተቋረጠ። ብርጌድ ብቻ ነበር ሲያገኝ ነበርን። ከዛ መጨረሻው ላይ እየገፋን ስንሄድ በ26 አካባቢ ከሁሉ አቅጣጫ መስመር ተቋርጧል። እኛ ብቻችን ቀረን። ብቻችን ስቀር ምን ማድረግ እንዳለብን ያው ሁኔታው አልተመቸንም። ከዛ በኋላ ማድረግ ያለብን መርፍን ኤልሼፕ ሰርተን 0 ዲግሪ ሰርተን መርፍ ለቀጥታ ተኩስ ማዘጋጀት ብቻ ነው የወሰንነው። ይሄን ስንወስን የሻለቃ አመራሮች ኮሚቴዎች አሉ። 2 ከኔ ጋር 3 ናቸው። ይሄን ወስንና መርፉን ሰፊ ኳስ ሜዳ አለ። ኳስ ሜዳ በላይ ነው፣ ሰፊ ቦታ አለ። ሰፊ ቦታ ላይ 0 ሰራን ማለት ሁሉ በየአቅጣጫው እንዲተኩስ መርፍ እና አንድ መርፍ ወደ ዋና አቅጣጫ ሲዘን ሌላው መርፍ ክብ እንዲሰራ አድርገን ክብ ሰርተን ምሽግ ቆፍረን እዛው ምሽግ ላይ ጦሩ እንዲገባና የቀረው ጦር በየከፍታ ቦታ ላይ ክትትል እንዲያደርግ ነው ያደረግነው። ከዛ በኋላ እኛ ቀጥታ ተኩስ አዘጋጅተናል። ጥይት አልነበርንም። የመርፍ ጥይት የኛ ብርጌድ ሌላ ቦታ አራቅ ያለበት ቦታ ነበርና ከዛ የ7ኛ መካናይዝ ጥይት ነበር። ዲፖ በጉልበት ሰብረን ገባና ጥይት አወጣን። የመርፍ ጥይት አጠቃላይ የመርፍ ጥይት አወጣን። መርፍ ጥይቱን በየቦታው አዘጋጅተን ለቀጥታ ተኩስ ብቻ ነው። እኛ መጨረሻው ያው የሚመጣውን ጨርሰን እጅ ወይ መሞት ነው እንጂ ሌላ የመረጥነው ነገር የለም። ይሄን አሃዱንም አወያይተናል። ታችኛው አካል እስከ አመራሩን ጀምረን እስከ ታችኛው ምን ማድረግ አለብን፣ የደረጃ ማድረስ አለብን የሚለውን አልተነጋገርን። አሃዱን በወነ ምሽጉ እንዲይዝ ከምሽግ ውጭ ያሉ ሰዎች በየአቅጣጫ ያለውን ቦታ ላይ ሆኖ ጥቆማ እንዲሰጠን አድርገን ቀጥታ ተኩስ ተዘጋጅተን ቁጭ ያልነው። ቁጭ ያልንበት ቦታ ላይ በ27 ይመስለኛል እጅስቱን ተከባችኋል። ሌላ ቦታ ሁሉም ተመቷል። እናንተ ነው የቀራችሁ። ልዩ ኃይልና ሚሊሻው እናንተን ይጨርሳል። ስለዚህ እጅስቱ ነው ያሉት። እጅስቱ ሲባል መጨረሻ ላይ እጅማ አንሰጥም ማለቅ ሆነ ማለቅ እዚህ እናልቃለን እንጂ እጅ አንሰጥም እናልን ነው ያለን። ሰዎች 180 ሰው ነው መድፈኛ ሻለቋ ጠቅላላ 180 ሰው ነው ያለ። እጅ አንሰጥም። እጅን ከምንሰጥ እዚህ የመጣውን ጨርሰን የመጨረሻ ከሆነ እነሱ ያዙትን ትልቅ ከተማ አለ ይሄን አጥፍተው ነው የምናጠፋው ሲባል ተመልሶ ነው ሄዱት። ተመልሶ ሄዱ። ሽምግልና ተላጉት እና ቀይ መስቀል የነሱ ቀይ መስቀል ባይ አንድ ልጅ አለ። ቀይ መስቀሉ እየተመላለሰ ነበር። ያው ቀይ መስቀል መኪና ስለማይመታ ህጉን ስለምናቅ መኪናው ይመጣና እጅስቱ ነው በቃ ሁሌ እጅስቱ ሲባል በተደጋጋሚ ስንል እኛ ያለነው ዝቅተኛ ቦታ ነው። ተራራ አለ ክቡ። ይሄ ተራራ ሁሉ ሚሊሻና ልዩ ኃይል ነበር። የዚህ ክልል ሚሊሻው ይታያል። በመነጽርና እናያለን ሚሊሻው። በዚህ ሲመጣም ልዩ ኃይል ናል። 2 ታንክ ነበር ከቤተክርስቲያን በስተጀርባ። እናንተ ቦታውን ቢታዩ ጥሩ ነበር። ከቤተክርስቲያን በስተጀርባ 2 ታንክ ነበር። 2 ታንክ እንዳሉ ኢንፎርሜሽን ለኛ ይመጣል፣ እንሰማዋለን። ግን ለቀጥታ ተኩስ ስላዘጋጀን ታንኩ እንደማይመታ አውቀናል። በቃ ሲመጣ 2 መድፍ ለታንክ አዘጋጅተናል ፊት ለፊት። እነኚህ 2 መድፎች ታንክ ብቻ እንዲመቱ ከዛ ተርፎ የሚመጣውን በቀጥታ ተኩስ ብቻ እንጨርስ እያጋጨን ያው በፍንዳታ እንዲያልቅ የሚል ሐሳብ ነበር። ከዛ በኋላ እነሱ የወሰኑት ውሳኔ መጨረሻ ላይ ያው በእራብ እጅ ይሰጣል የሚል ሐሳብ ነበራቸው። ምግቡ ከ2 ቀን በኋላ ምግብ ተቋረጠ። እርሽን ምንም የለንም፣ ባዶ ሆነን እና ማላፈጠርን ምን ማድረግ ስለማንችል ማሽላ ነበር እዚህ አካባቢ ማሽላውን የገበሬው ማሽላ ነበር። ማሽላውን እየቆረጠን በእሳት እየጠበሰን በእጅ ያሸን በቀን 7 ሰዓት ነው የምንቀምሰው። እቺ ማሽላውን ቆርጠን በእጅ ያሻን እንደዚህ ያደርገን ማሽላውን እንቀምሳለን፣ እንውላለን፣ እናድራለን። ምሽግ ነው የምናድረው፣ እዛው ደፍጠን ነው የምናድረው። ላንቃ ላይ ጥይት አስገብተናል። ምላጭ መሳብ ብቻ ትተን ነው ላንቃ ላይ ጥይት አስቀምጠናል። እሱን ገፍትረን ባሩድ አስገብተን ለመተኮስ ብቻ ዝግጁ ሆነን ነው። ከዛ በኋላ መጨረሻ ቆይተን 7 ቀን 8 ቀን ስል በ10ኛው ቀን ላይ ነው እኛ በ10ኛው ቀን የኛ ሽራሮ መቋጠሩን አወቅን። በሚዲያ እንሰማለን ሽራሮ ተቆጣጥሮ ይባላል። ወደኛ የሚደርስ የለም። ሽራሮ ተቆጣጥሮ ደግሞ በሚዲያ እንሰማለን በኤፍኤም ላይ ግን ወደኛ የሚደርስ የለም። አካል ስላልደረሰ መጨረሻ ላይ ኦራል ላይ 20 ሰው ጭነን ብረን ይዘን እየተኮሰን ወደ ሽራሮ ገባን። የተወሰነ ሰው ሌላ በቦታው ሆኖ ሌላው እየተኮሰ ሄደ። በ10ኛው ቀን ከቦታው በ10ኛው ቀን አገኘን። በነገታው እኛን ከዛ እንዲቀሉ አሉ። ለኔ አንዳንድ ጊዜ ህልም ይመስለኛል። የዞሮ ግን
አንዳንድ ጊዜ ያልጠበቀው ነገር ሲገጥምህ ህልም ነው የሚመስልህ። የዞሮ ዞሮ ግን አጠቃላይ ድርጊቱ በተመለከተ ግን ማሽላ እየቆረጥን ነበር፣ ለህብረተሰቡ እናግዝ ነበር። እስቲል ተኩስ እስከሚጀመር ድረስ ለማህበረሰቡ ማገዝ የሚገባን ነገር እናግዝ ነበር። ያው ቦታዬ አደሚቲ ነው የነበርኩ። 3 ሻለቆች አሉ። ያው ይታወቃን ምሽግ ነው ያሉት። ይሄ ማለት ሜቢ በግምት 40-50 ኪሎ ሜትር ርቀት ነው ያለው ከነሱ እስከ 60-70 ኪሎ ሜትር የሚሆን እና አደሚቲ ነው ያለው። የዞሮ ዞሮ ግን በርካታ መኪና ከዚህ ከሽሬ እየተነሳ ወደ ዳንሻ እንደሚሄድ አቅ ነበር፣ እንነጋገር ነበር አንዳንድ አመራሮች ጋር ዳንሻ አሉት ጋር። ግን ያው ግምት ቢኖረንም ግን ያደርጉታን ብለን አላሰብንም ነበር። ያም ሆነ ይሄ ግን ያው ድርጊቱ ሆኗል። ድርጊቱ እንግዲህ እንዲህ ነው። ያው ተከበብን። ከከበባው በላይ ግን በውስጡ ያሉ ሰዎች ግን ያለምንም ማጋነን 1 ለ5 አደራጅተውብን ነበረ። ያው በኋላ ነው የነቃን። 1 ለ5 ተደራጅተዋል። ከሱ ከጦርነቱ በላይ ግን ይሄ የስነንቦና ጦርነት ነው ያደረጉብን። የስነንቦና ጦርነት እጃችሁን ስጡ፣ የትግራይ መንግስት አዋጅ አውጇን፣ ካሁን በኋላ እናንተ ወጋለ አብረውን በግልጽኛ ጋር ያሉትና የስነንቦና ጦርነት ነው የነበረው። ያው መጨረሻ አካባቢ ላይ የዞሮ ዞሮ ግን ምንም ይሁን ምንም ግን አደሚቲ ላይ ስታፉ ብቻ ነው የነበረው። እሱን ሰብስበን ያው ታችኛውም አካል ቁርጠኝነት ስለነበረው ምን ያጋጣሚ ብቻ ነው የነበርኩኝ፣ አማርኛ ተናጋሪ ነበርኩ። እዛ የነበረ ያው በርካታ ከኔ በታች ያሉ በአምሳ አለቃም በመኮንንም ነበሩ። በግልጽ ተነጋገርን፣ ምንም ድብቅ ባልሆነ ኦልሬዲ ከአደሚቲ ተነስተን ያው ኤርትራ ጠረፍ ላይ እንድንቀመጥ ሆነ። አጠቃላይ ከሱ ነው እንግዲህ ጠረፉ ላይ ተነስተን ያው መልሶ ማጥቃት አድርገን እንድንመለስ የተደረገውና በአጠቃላይ ድርጊቱ በተመለከተ ግን ዘግናኝ ነው። በምን እንደምገልጸው አላቅም። የሆነ ሰው እንዲህ ስንናገር ሊያቀለው የሚችለው ይሆናል። እውነት የማይመስል ኖር እንደሚችል አስባለኝ፣ እርግጠኛ ነኝ። ግን የነበርን ሰዎች ግን እናውቀዋለን። ግን እንዴት እነሱ ወጉናን ብለን እናስባለን። በእርግጠኝነት 20 ዓመት ሙሉ እዚህ ኖረን እኔ 20 ዓመት ከኖርኩ ሰዎች እዚህ ነኝ። አንዱ የትም ቦታ ያልኩ የ20 ዓመት ወጣቱኛ ነው ትግራይ ላይ የገባው። እውነት ለመናገር ማለት ነው። የ20 ዓመት ወጣቱኛ መጥቻለሁኝ። አንድም ቦታ አልተንቀሳቀስኩም። 20 ዓመት ተቀምጫለሁ። ትምህርት ቤት ስንሰራ፣ ማሽላ ስንቆርጥ፣ ትምህርት ቤት ስንሰራ ብቻ ሳይሆን የተለያዩ ነገሮችን ስናደርግ ነው የኖርነው። ግን መልሰው ግን መውጋት ብቻ አይደለም ቢገሉም በጥይት ጥሩ ነው። እንዴት እኔ አንዳንዴ ኢትዮጵያን በመሆናችንም እጠራጠራለሁ። እነዚህ ሰዎች በተለይ ደግሞ እኛ ጋር የነበሩ የታረዱ እኮ አሉ። ይህን ስናገር እውነት በጥይት ይግደሉ ምንም አይደለም፣ ምንም አይደለም። እኔ ስማቸውን መጥራት እችላለሁ። በሳንጃ ታርደዋን አንገታቸው ሴት ወታደሮች። ግን እውነት ላይ መስል ይችል ይሆናል፣ ግን እውነተኛ ነገር ነው የምናገር ያለው። እሱን ሳስብ አዝናለሁ። ምንም ሌላ አለም ብቻ አዝናለሁ። እኔ በመከላከያ ሰራዊት ውስጥ እንግዲህ ከ1982 ጀምሬ ለ30 ዓመታት ያህል አገልግያለሁ። 17 ዓመት ልጅ አይሞላኝም ስገባ። ይሄን ያህል ግልጋሎት ለሀገሬ እየሰጠው ነኝ። እኔ በዚህ በ30 ዓመት የውትድርና እድሜ ውስጥ እኔ ከዚህ በፊት ብዙ እንደዚህ አስደንጋጭና በጣም ለመስማትም ለማየትም ውስጥ ሆነም ለመኖርም የሚቀፍ ነገር አጋጥሞኝ አያውቅም። ከዚህ በፊት በማንኛውም ግዳጃችን ላይ ግዳጃችንን በላቀ ውጤት እየፈጸምን መጥተናል። ሀገራችንን እያስጠራን በዓለም አቀፍ በሰላም አስከባሪም ተሳትፌያለሁ። በተሻለ መንገድ ግዳጃችንን እየተወጣን መጥተናል። በእድሜ ግን እንዳሁኑ ዘግናኝና ግፍ በደል የበዛበት ጉዳይ ገጥሞኝ አያውቅም። የተለየ ያደረገው እኔ እስከዛሬ ስኖር እዚህ ለ20 ምናምን ዓመታት ውስጥ ሰራዊታችን በምሽግ ላይ ነው፣ በስትሮንጎልድ ላይ ነው። አሁን የኛ 23ኛ ክፍለ ጦር እነዚህ የጎበሽንኩርት፣ አዲተክላይ፣ አዲተኳሉ የሚባሉ ስትሮንጎልዶች እንዳለ እዛ ቀበሮ ጉድጓድ ውስጥ ነው እድሜ ልኩን ማለት ነው። በተመሳሳይ መንገድ በሁመራ ግንባርም የሌጌን የሚባል አለ። እዛ ስትሮንጎልድ ሻለቃችን እዛ ነው። ብርጌዳችን ተበትኖ የህዝብ ስራ እየሰራ ነው። በትግራይ አመራሮች
በፍጹም ይሄ በደል ይደርስብናል ብለን አልጠበቅንም። እኛ ያላደረግነው ነገር የለም። መንገድ ሰርተናል ከኪሳችን አውጥተን፣ ትምህርት ቤት ሰርተናል ከኪሳችን አውጥተን፣ የአካል ጉዳተኞች የገበያ አዳራሽ ስሬ ላይ ህንፃ ሰርተናል ከኪሳችን አውጥተን፣ ከኪሳችን እየከፈለ የወር ደሞዛችን እየለቀቅን። ከዚህ ቀደም በትግሉ አይናቸው የጠፋ እግራቸው ለተቆረጠ የአካለ ስንኩላን ገበያ አዳራሽ ሰርተናል። በየጊዜው አጨዳ ሲመጣ ጦሩ ተሳትፎ አይዶ ነው። አረም ሲመጣ አርሞ ነው። ምንም አይነት ይህን ልጠረጥር የምችል ነገርስ አልነበረም። ከህብረተሰቡም በሀዘንም በደስታም ሰራዊታችንም ሲጎዳ አልቅሶ ሲቀብር እናያለን። እኔ ራሴ አበልጅም ከነሱ ይዣለሁ። እስከዚህ ድረስ በዝምድናም የተሳሰርን። እኔ በዚህ በትግራይ መሬት ውስጥ ዳግም ጥይት ተተኩሶ ይሄ ችግር ይደርስብናል፣ እርስ በራሳችን የራሳችን ጓዶች በተኙበት ያርዱናል ብዬ ጠብቄ አላቅም። ታርደናል። ይሄን እየሰራን ታርደናል፣ ተገለናል። አሁን እንደምንም ብለን ያመለጥን ሰዎች ተመልሰን ተደራጅተን ተዋግተን ዛሬ እዚህ ያለንበት ቦታ የደረስን እንጂ ጓዶቻችን ቀርተዋል። በካምፕ ውስጥ ሴት ሳትቀር አንገቷን አርደዋታል። ሴት ሳትቀር ማለት ነው። ይሄ ከትግራይ ውስጥ ነው የተፈጸመው ብለህ ስታስብ ለአንተ ዱብዳ ነገር ነው። ዱብዳ ነገር ነው። አብረ እየሰራ እያለን ሁኔታው ሲፈጠር መልእክት እንኳን ማስተላለፍ አልቻልንም። ወጥረው ይዘውናል። አሁን እንደ ግሌ ወጥረው ይዘውኛል። ይገደል ብለው ወስነዋል፣ ይመታ ብለው። ግን አማራጭ ስለሌለ ሌላ መኪና ቀይሬ በሌላ መኪና አምልጬ ነው ጓልባድሜ መካናይዝድ ጋር ገብተን መካናይዝዱን እየተዋጋን ይዘን የወጣ ነው ኤርትራ። መካናይዝዱን ይዘን ከወጣን በኋላ የእኔ እግረኛ ብርጌዶችን ነግሬያቸዋለሁ ቀድሜም ወደዛ እንዲሻገሩና ተደራጅተን እንደገና በቀኝ ክንፍ በአዲ ተኳሉ በሙክት ተሻግረን ያው ጠላትን እየመታን እየደመሰስን እርድማቴዎስ ተከዜን ቆርጠን የማዶ ኃይል እንዲሻገር ያደረግበት ስራ ነበር። ከዛ እየሰራን አሁን ይሄው አዳገራ ላይ ግማሹ ሽራ ነው፣ ግማሹ አዳገራ ላይ ኃይላችን አለ ማለት ነው። ጉዳዩ ግን በጣም አሳዛኝ ነው። የትኛውን ፍልስፍና ተከትለው ይሁን የትኛውን መጽሐፍ አንብበው ነው ሲያገለግላቸው አሽከር አድርገውት የኖሩ ሰራዊት በተኛበት አርደው መሳሪያውን ተቀብለው እነሱ አገር ሊመሰርቱ ምን ሊሆን አላማቸው በየትኛው ሳይንስ እንደሆነ አልገባኝም። እስካሁን እንቆቅልሽ የሆነብኝ ይሄ ነው። በእኛ ሰራዊት ላይ ምንም ማለት አይደለም። የዘረፉትን ገንዘብ የዘረፉትን ሀብት ሌላውን አስወግደው ሌላውን ግብዓተ መሬት ወደ መሬት አስገብተው እነሱ ቁጭ ብለው ተንደላቀው ለመብላት ነው። የህወሓት ከፍተኛ አመራሮች ናቸው ይሄ ሚና ሚጭ የተጫወቱ ያሉት ማለት ነው። እነሱም ዘርፈዋል፣ ከነሱ በታችም ያለው ዘርፈዋል። ይሄን በደል ሊፈጽሙ ያነሳሳቸው በቃ ሌብነቱ ነው። የሰረቁትን ለመብላት ተንደላቀው ሊበሉ ነው። በቃ እርምጃው ሰሜን ዕዝ መምሪያ ላይ ተወሰደ። ሰማን። አዳራችንን ያው እኛ ስንጠብቅ አደረን። እንደገና በቅርባችን እዚህ 8ኛ መካናይዝድ ላይ አደገራ ተጀመረ። 5ኛ ላይ ተጀምሯል ውጊያው ጦርነቱ። በአጋጣሚ ሆኖ እኛ ጋር ሳይጀምሩ አደሩ። ሽራሮ ከተማ ውስጥ ነበር። ሽራሮ ከተማ ውስጥ የክፍለ ጦር ስታፍ ያለበት ነው። የኛም የ7ኛ ክፍለ ጦርም የ23ኛ ክፍለ ጦርም ያለበት ነበር። አረፈድን። ከላይም ይደውሉልናል፣ ያው አቅጣጫዎች ይሰጡን ነበር። ግን ክፍለ ጦር ስታፉን በዛ ጊዜ ትጥቅም አላዘም ማውጣት የሚችልበት ሚንስ አልነበረ። ማውጣት የሚችለው ምሽግ ላይ ያለ ቦርደር ላይ ያለ ኃይል ይዘ ተደራጅተ መዋጋት ነው ለማውጣት ከሆነ ስታፉ። ስለዚህ የወሰድኩት አማራጭ እኔ ይገደል ተብሎ ተወስኗል። እኔ ነኝ ያለሁት፣ እኔ ነኝ የማስተባብራቸው ተወክዬ። ሁለቱ ትግርኛ ተናጋሪ ናቸው ኮሚቴዎች። ስታፉ በሙሉ መምሪያ ኃላፊዎች በቃ አስተዳደር መምሪያ ላይ የተወሰኑ ልጆች አሉ፣ ኦሮምኛ ተናጋሪና አማርኛ ተናጋሪ። ሌላው እነሱ ናቸው። እኛ ሬዲዮ እየተገናኘን ከበላይ አካል ጋር ስንነጋገር ቁጭ ብሎ ቁምጣ ለብሶ ይስቁብን ነበር። ምክንያቱም የትም አያመልጡንም ብለው አስበዋል። የትም አያመልጡንም፣ እንገለዋለን። እሱን ከገደልን ሌላው ችግር የለውም። ስለዚህ ይሄ ጉዳይም እያየው ነው እና ወደዚህም ይሉኛል እና እዚህ ጋር ቁጭ በልም ይሉኛል። የግድያ ወረዳ እያመቻቹ ነው። ስለዚህ የራሴ መኪና ነበረ ስራ የምሰራበት ይታወቃል።
ሌላ ሲንግል ፓትሮል አንስቼ መንገድ ላይ ቢመቱኝ ይምቱ እንጂ የውሻ ሞት አልሞትም። እዚህ ዳግም ለነሱ እጅ ሰጥቼ ዳግም እነሱ ጋር ገብቼ የነሱ ፊት አላይም። መንገድ ላይ ከፈለገ ይምታ ብዬ መኪና አስነስቼ ሄድኩ። አመለጥኩ። ከግቢ ወጣሁ። ከግቢ ከወጣሁ በኋላ በቅርብ ርቀት ላይ ክፋቢል 10 ወይም ደግሞ 15 ኪሎ ሜትር ላይ 7ኛ መካናይዝድ ክፍለ ጦር ነበር። እዛ ነበር። ከ7ኛ አዛዥ ጋር ተነጋገርን። ታንክና ብረት ለበሶችን ይዘን ወጣን። ይዘን ስንወጣ ኋላ ነቢ ላይ ጦርነት ገጠመን። ልም ያለ ጦርነት ገጠመን። ዞሮ ዞሮ አላቆመንም። እየተዋጋን እየመታን እየደመሰስን የኛ እግረኛ ሻለቃ ያለበት ስትሮንግ ሆልድ ላይ ገባ። እዛ በኋላ ታንክ ተሻገረ። እኔም ደግሞ በስተግራ በኩል አንድ 9 ታንኮች እየተሻገርኩ በኋላ ራሳችንን አሁን አረጋገጥን። ራሳችንን ካረጋገጥን በኋላ ሰራዊቱን ወደ ኤርትራ መሬት አሻግረን አደራጅተን ተመልሰን ነው ይህን ስራ የሰራነው። ያመለጥንበት እሱ ነው። የራሳችን ጥረትም ጭምር ነው። የበላይ አካልም አቅጣጫ ይሰጠን ነበር። የ23ኛ 4ኛ ብርጌድ መድፈኛ ሻለቃ ዝባን ገደና የሚባል ካምፕ ውስጥ ነበር። የሰራዊቱ ጀግንነት አመራሩም አባሉም አንድ ሆነ። መድፉን ጠመደ። አንድ ብትነኩን ሽራሮን እናወድማለን፣ አንለቃቸውም። ቀጥታ ተኩስም አዘጋጅተዋል። ስለዚህ ሁኔታ ሆኖ ድርድር ሆነ። ሽማግሌ ይላካል፣ ቄስ ይላካል። 10 ይመጣሉ። አንቀበልም፣ አንድ ከነካችሁን እናወድማለን ብሎ ይሄ ሻለቃ እኛ ከሽላሎ ተነስተን ተዋግተን ዞረን እስከምንመጣ ድረስ ደረስንለት። እስከዛ ጊዜ ድረስ ግን ቅድም ሲናገሩ እንደነበረ ጥሬ ማሽላ እያሸ እየበላ ትንሽዬ ሩዝ በማንኪያ እየተካፈለ ህይወቱን አቆይቶ እኛ ደርሰንለት ዛሬ ወጥቶ የመድፍ እዚህ ጋር ጠምዷል። ይሄ ጦር ማለት። ሁለተኛ ነገር ሁመራ ላይ ሄሌጌን የሚባል ምሽግ ላይ በተመሳሳይ መንገድ አንድ የሻለቃ ስታፍና 2 የመቶዎች እዛ ነበሩ። እንግዲህ እኛ ምንም አይመጣም፣ በትናንሽ አሃዱ ነው ጉዳጃችን እየተዋጣን 11 ቀን ሙሉ ያለ ምግብ ውሃ ብቻ እግዚአብሔር ጥሎ አይጥልም። ውሃ ግቢ ውስጥ ነበር ፓምፕ የምታደርግ እንዲህ በእጅ የሚነቃነቅ። እሷን ወዲያውኑ ተቆጣጠርን። እሷን እንዳይፈቱ የሆነ መድኃኒት እንዳያደርጉ ብለን እሷን ክብ ሰራን፣ ጥበቃ አረገን፣ ሰውን አከፋፈልን፣ አመራር ጋር ተመካከርን። ይሄን አድርገን ያው ተቀናይተን ድል ሆኖብን እኛም ወተን ያው ብዙዎችን የተሰዋ የለም። እኛ ሙሉ ሰው ኃይል አንድ ሰው የቆሰለ አንድ ሰው የደማ የለም። የመጡ ሚሊሻዎችም እኛን ሳይነኩ ነው ተራራ ላይ ነበሩ። ተራራው እንደዚህ ይታያል። ሳይነኩ ነው የተመለሱት። አሁን ከኛ 5 ሰዎች ነበሩ። አምስቱ ሰዎች ዝግጅት ስናደርግ ወዲያው ጠፉ። 5 ሰዎች ነበሩ። ሹፌር ነበረ፣ ኦፒ ነበረ፣ የመድፍ መካናይዝድ መድፍ ኦፒ ነበረ፣ ሻለቃ ኦፒ አዛዥ ነበረ እና ሌሎች ምድብተኞች ነበሩ። እነኚህ ሰዎች እኛ ማታ ወዲያውን ተቆጣጥረን ይሄ ቶክስ ቀጥታው ስናዘጋጅ ከኛ አመለጡ። ሊይዝም አልቻልንም። እኛ ያልታጠቀ አካል መጋዘን ሰብረን እያስታጠቅን ነው። ከባድ መሰረጢት እያወጣን ነበርን። በዚህ መሀል እነኛ 5 ሰዎች ሾለኩ። ሰዎች የመጡ ሰዎችም ያው ሊደፍሩ አልቻሉም። ለምን? መሳሪያውን 18 መሳሪያ አስብ 18 መሳሪያ ከብ ሰርቶ መድፍ ያው ቢመጡም ያው ያልቃሉ። ወይ እኛ መጨረሻ ላይ እኛ ጥይት ከጨረሰን በኋላ ወይ እኛን ይደርሳሉ እንጂ አይጨርሱም ነበረ። ግን መጨረሻ ላይ እነሱ ስጋት አደራቸው መሰለኝ። ተራራ ላይ እያየን ነው እንደዚህ ዝባን ገዳና በተራራ ላይ እንደዚህ የሚመጡ ሰዎች ከ200 በላይ ናቸው ይላሉ ሚሊሻ ብቻ። በዚህ እንደገና በአጽርጋ መስመር የመጡት በጣም ብዙ ኃይል እንደዚህ ተራራ ላይ ይታያል። በመነጽር እናያለን። ግን በቃኛ ቆርጠን ያው መጨረሻችን ነው ማለት ከሆነ እዚህ እንለቅ። እጅ ሰተን ለሀገር ክብር አናዋርድም። እዚህ እጅ ሰተን አንዋርድም። የመጨረሻ ልቅት ከሆነ እዚህ አልቀን ሁላችን እጅን ከምሰጥ እጅን ሰተን እዚች ላይ ጨርሰን እንገላገል የሚል አቋም ነበር። አብረን ያለ ነው። በሐዘንም በደስታም እዚህ ያሉ አመራሮችም እኛ ጋር የነበሩ የትግራይ ተወላጅም አብረን ያለ ነው። አብረን እንዳሳለፍን ያውቃሉ። ብዙ ጊዜ እኮ አብረን እኮ እናወራለን እኮ። ያው ብዙ ጊዜ የሚወራው ስልጣን ነው፣ ከስልጣን ጋር በተያያዘ ነው። ግን እኛ ምንም ይሁን ምንም እኔ እሱ አጀንዳ አይደለም። እኔ አጀንዳዬ ግን በቃ በግልጽ ለመናገር እኔ የገብረ ጽዮን ወታደርም አይደለሁ፣ የአብይም ወታደር አይደለሁ። የኢትዮጵያን ህገ መንግስትና ህገ መንግስት ነው መጠበቀው። አሁንም እሱ ነው። ይችን ሀገር በሰላም ህዝብ በመረጠው መንግስት እንደምመራ አምናለሁ። በጣም ይገርማችኋል። እውነት ላይ መስል ይችል ይሆናል። እኔ ከምመራው ወታደር ጋር ቁጭ ብዬ ነው የምናገር ያለው።
አብረውኝ ከነበሩ ወታደሮችም ሊታዘቡ ይችላሉ። ይሄን አንደበት ስናገር በውሸት እኔ ብናገር እዚህ ያለው ወታደር ይታዘባኝም። በእርግጠኝነት አብረውኝ እዚህ ተነስተው ኤርትራ ይገቡ ኤርትራ ጠረፍ ስገባ አብረውኝ ተከትለው እንዴት እንደተጓዝን ያውቁታል። እንዴት ጫካውን መጣስ ብቻ ሳይሆን እንዴት እያደረግን በላቸው ላይ እንዳለፍን ያውቃሉ። በመሰረቱ ግን የተደረገው ነገር ግን እውነቱን እናገር ተባልን እኮ ይሰባሰቡ ነበርኩ። እናቃቸዋለን። እነማን ይሰበስቡ እንደነበረ እናቃቸዋለን። ስም መጥራት አልፈልግም። አቃቸዋለሁ። እየተሰባሰቡ ነው። ትግርኛ ተናጋሪ ከኮነሬል ከሻለቃ በላይ ሽራሮ ላይ እየተሰባሰቡ ነው። ምንድነው ብለናል። ግን መፍትሄ የሚሰጥ አካል አልነበረም። እናቀዋለን። አንዳንዱ ያው ጫና ነበረብን። ቀና ብለን እንዳንናገር አጎንብሰን እንድንሄድ ሆነናል። ታዲያ እነሱ ያዙትን ጭንቅላትኛ አልያዝንም እንዴ? ውትድርና እነሱ ብቻ ነው እንደሚመሩት? የዞሮ ዞሮ ግን እናቀዋለን። ምን ያደርጉ እንደነበረ እናቀዋለን። ስብሰባ ሲካሄድ እናቀዋለን። እነማን እንደሚሰበስቡ እናቀዋለን። እኔ ጠንቅቄ አውቀዋለሁ። እነሱም ያውቁናል። ግደሉ የተባሉት ደግሞ እኛ ላይ ነው። እናቀዋለን። በተለይ ትንሽ ወጣ ብለን የምናገር ያውቃሉ ግደሉ እንደተባለ። አሁንም እኮ እጅ የሰጡ ሰዎች እኮ ለይተዋቸዋል። በጣም አጋጣሚ የታዩ ሰዎችን የእግር ብረት የገባባቸው። የኛ ውሳኔ ግን ምንም ግን በቃ አጋጣሚ ውስጥ ያለ ወታደር ማይጣልህ በቃ ካለን ወታደር ጋር ሆነን ግን ኃይላችን አቀናይተን ግን እንድንመለስ ነው። የወታደሩም ጥንካሬ ቀላል አልነበረም። በየደረጃ አለ ከ10 አለቃ እስከ 50 አለቃ እዛ በላይ ያሉ አመራሮችም ጭምር። እንግዲህ ከመሃላቸው ነው 200 ምናምን ሰው ይዤኔ ኤርትራ የገባሁት ኤርትራ ጠረፍ ላይ የገባሁት አፈግፍጌ የገባሁት ከዋናው ኃይል የገባሁ ከመመራቸው ሻለቆች የገባሁ እውነት ለመናገር ይሄው አሉ እዚህ እና ድርጊቱ ምንድነው ግን ያው ከኔ በላይ ማንም የለም ነው በቃ። በፖለቲካውም በወታደራዊም ከኔ በላይ ማን አለ? ስሜ መሰረታዊ ወታደር ትዕግስት ይባላል። ፉዚ ገጣሚ ነኝ። ያው ክብደት አለው ግን በቃ በስራ ምክንያት ሞራን እየመጣልን በሰትነት ሳይሆን በቃ ከወንድ ጋር እኩል ለመዋጣት ትግል እያደረግን ነው። ትግሉ እንግዲህ ይሆናል ብለን አላሰብንም። እንግዲህ በኢትዮጵያዊነታችን እንግዲህ እየኖረን ነበር። በቃ በትግሉ ውስጥ ይሄ ይመጣል ብለን ከውስጥ ተነስቶ እንደዚህ እኛን ይጎዳሉ ብለን አላሰብንም። ይህ ሲሆን ደግሞ በቃ እኛም ደግሞ እነሱ እንዳሉት እጅ ያለ መስጠታችንና እጃችን ሳንሰጥ በቃ የመጣም ይምጣ ብለን በቃ እዛው በራብም ቢሆን በጥማትም ቢሆን ተቋቁመን እዛ ኖረን ከዛው በቃ የባስ እንዳይመጣብን ብለን ወተን እስከዚህ ወገን ባሉበት ሁሉ ደርሰናል ማለት ነው። መከላከያ ለሀገር በቃ ለህዝብና ለሀገር ማች ስለሆነ መከላከያ መስሶ ነው ማለት ይቻላል። ብዙም ባለባልታ ወሬ እየሰማን ነበረው። በቃ በዛ ባለባልታ ወሬም እጅ ባለማስጠታችን በቃ ለገባንበት አላማ ጸንተን በመቆምና በቃ አላማችን በቃ ለገባንበት አላማ ወደዛ ብቻ አላማ በማዞራችን እጅ ላለማስጠታችን በቃ ብዙዎቹ መስዋዕትነት ከፍሎ እኛ ለዚህ ደርሰናል። የጓደኞችን ሲያስብ በቃ ወደ ኋላ ለማለት ሳይሆን በቃ እነሱ መቼና መቼ አግኝቼ የነሱ በደል ሊመልስ የሚለው በውስጤ ነበረ። አጠቃላይ የሰራዊታችን ገድል ከምታስበው በላይ ከፍተኛ ቁጭት፣ ከፍተኛ በደል የደረሰበት ስለሆነ አገሩን ህዝቡን ለመጠበቅ ማክሲመም በሚችለው አቅም ኢትዮጵያን ለመታደግ ሁሉን ነገር እየሰራ ነው ያለው። ሰራዊቱ 24 ሰዓት ነው እየተዋጋ ያለው። ሰራዊቱ 24 ሰዓት መዋጋት ብቻ ሳይሆን የምንፈልጋቸውን ኃይልም የምንፈልጋቸውም ቦታዎችም በተሳካ መንገድ እየተጠናቀቀ ነው ያለው። በቅርብ ቀን እንጨርሳለን ብዬ አስባለሁ። በቅርብ ቀን ለመጨረስም 24 ሰዓት እየሰራ ነው ያለ ነው። ስለዚህ የሰራዊቱ ገድል በምን ቋንቋ እንደምገልጸው አላውቅም። ከተራ ወታደር ጀምሮ እስከ ጄኔራል መኮንኑ 24 ሰዓት ነው የሚሰራው፣ 24 ሰዓት ነው የሚዋጋው፣ 24 ሰዓት ነው የሚጓዘው። ስለዚህ የተሻለ ወይም ደግሞ ወደምንፈልገው ግብ በአጭር ጊዜ እንደርሳለን ብዬ አስባለሁ። አጠቃላይ ገድሉ የሚያስደስት ነው።
የዚህ ዋነኛው ምክንያት ኢትዮጵያዊነት ነው። ለምን 24 ሰዓት ይሰራል? ለምን 24 ሰዓት ይዋጋል ብለህ ከጠየቀኝ ይህ ሀገር ትልቅ ሀገር ነው። ይህ ሀገር በደም ባጥንት የተገነባ ነው። ይህ ሀገር እግዚአብሔርም የሸረው ሀገር ነው። ማንም የመንደር ወመኔ አገር ሊገነጥል አይችልም። አገርም ሊያፈርስ አይችልም። ከሚገባው በላይም ትዕግስት ተሰጥቶታል። ይሄ አገር አስገነጥላለሁ ብሎ የተነሳ ጅብ በብርሃን ፍጥነት መጥፋት አለበት። ኢትዮጵያ እንደለመደችው ውድ ዋጋም ከፍላ ቢሆን ልጆቿንም አታ ቢሆን ኢትዮጵያ ግን እንደተከበረች ትኖራለች። አክሱምን ይዘናል፣ አልተያዘም። ሽሬን አልያዝንም፣ ሁመራ አልተያዘም ምናምን። በአጠቃላይ የወያኔ ማፊያ ውሸት የሚያቆሙ ሲሞት ብቻ ነው። አላውቅም፣ ሲሞትም ሊያወራ ይችላል። ግን አይታቸዋል ባይነ ሁመራም በሰላም ነው ያለው፣ ሽራሮም በሰላም ነው ያለው፣ ሽሬም በሰላም ነው ያለው፣ አክሱምም አድዋም በሰላም ነው ያለው። አሁን ደግሞ እየገሰገስን ነው ያለ ነው። ስለዚህ ነገም ቢሆን አልተያዘም ነው የሚለው። ስለዚህ የወያኔን ንግግር ብንተወው ነው የሚሻለው። ወያኔ ሲሞትም እስከሚሞትም እንደሚዋሽ ማወቅ አለብህ። ስለዚህ እኔ ምንም አልከለክልም። ተያዙ የሚባሉት ከተሞችን ሄደ ህዝቡን ማነጋገር ትችላል። ይሄ እኮ እነሱም ያውቁናል፣ እኛም እናውቃቸዋለን። እውነት ከተነጋገር ያሉ ኮሎኔሎችም ያሉ ጄኔራሎችም አብረውን ያደጉ አንዳንዶችም ያሳደጉን ናቸው። ያውቁናል፣ በጥሩም በመጥፎም ያውቁናል። እንዴት መዋጋት እንዳለብንም ያውቁናል። እውነት ለመናገር አሁን ያለውን ትላንት የተደራጀ የህወሓት ሰራዊት የመከላከያ ሰራዊት የመምታት አቅም የለውም፣ የመዋጋት አቅም የለውም ብቻም ሳይሆን ሌላም ብዙ ስም ማውጣት ይችላሉ። ችግር የለውም እሱ ማለትም አለባቸው። ሌላም ማውጣት ይችላሉ። በእርግጠኝነት ግን ያውቁናል። እዛ ያሉ ኮሎኔሎችም እዛ ያሉ ጄኔራሎችም አብረውን አድገዋን እንተዋወቃለን። ምንም የማይታወቅ ነገር የለም። የትኛው የተለየ ሰራዊት ይዘው ነው እነሱ? ሚኒሻ እኮ ነው፣ ልዩ ኃይል ብለው በዚህ 3-4 ወር እኮ ያደራጁት እኮ ነው። እውነት በትክክል ይሄ ከመከላከያ ሰራዊት ቀልብ ለመሳብ ነው። የኢትዮጵያን ህዝብ ብቻ ሳይሆን የአፍሪካን ህዝብም ጭምር ቀልብ ለመሳብ ነው። ሆን ተብሎ ያው ፖለቲካ ጨዋታ ስለሆነ ይጫወቱበት እነሱ፣ ምንም አይደለም። እኔ የምናገረው እውነታውን ነው። እኔ የምናገረው በጦር ሜዳው ላይ ሁኜ ነው የምነግራችሁ ያለው። እኔ የሆነ ፖለቲካ እያስተላለፍኩም አይደለም፣ የሆነን ሰው እየቀሰቀስኩም አይደለም። እኔ በተጨባጭ በጦር ሜዳ ላይ ያለው ነው የምነግራችሁ ያለው። እኔም እሰማለሁ ብዙ፣ አሁን ሚዲያ አልከታተልም ካለ ሁኔታ አንጻር አንዳንድ ነገር ሰማ፣ ግን እንደዚህ ተብሎ ይባላል። ግን በመሰረቱ ግን እውነት አሁን ያለ የመከላከያ ሰራዊት እነሱን ድባቅ የመምታት አቅም የለም። እነሱ ይሉ ይችል ይሆናል፣ ግን እያዩን ነው፣ እኛም እያየናቸው ነው። የሚማረኩትም የሚናገሩትን እኛ እናውቀዋለን። ስለዚህ ይሄ ሰው አፈር እስከሚገባ ድረስ ይቀጥላል፣ አይቀርም። ይሄ መናገር ይቀራም ብዬ አላስብም። ያው አንዳንዱ የፖለቲከኞች ንግግር ብቻ አይደለም፣ አንዳንድ ወታደር አዛዦችም ሊናገሩት ይችላል፣ ይናገሩት። እኛ ያው የመናገር ትራፊክ ስለሌለው ማንም ሰው መናገር ይችላል፣ ማንም ባለስልጣን መናገር ይችላል ይሆናል። ግን በእርግጠኝነት ግን አብረውን ያሳደጉን መሪዎችም አብረናቸው ያደግነውም ግን በእኛ ደረጃ የሚያሉን ግን እነሱ የሚያውቁናል፣ እኛም እናውቃቸዋለን። በእርግጠኝነት ሌላ ቦታ አንወቅ እንጂ ትግራይ መሬትን ያለ ግን እናውቀዋለን። እነሱ የሚያውቁናል። ትግራይ ያሉ መሪዎች እናውቃቸዋለን። ከየትኛው ፕላኔት የመጡ ናቸው እነሱ? የተለየ ብረት የለበሱ ናቸው እንዴ? እውነታውን ነው መነጋገር ያለብን። በውጭ ቀረ ግን መናገር ይቻላል። ከዚህም በላይ መናገር ይቻላል። ማን ከልክሎ? ማንም ለምን ይሄን ተናገርክ ተብሎ የሚጠይቀው አካል ስለሌለ ይናገሩ። ሐቁ ግን እሱ ግን አይደለም። ግን በእርግጥ መካድ የሌለበት ነገር ግን ያደርጉናም ብለን ስላላሰብን ስላላወቅን ግን በእኛ ላይ ግን
ገለውናን አድምተውናን በቀጥታም በተዘዋሪም በሁለቱም ነው። መጀመሪያ በተዘዋሪ ነው። አሁን ግን በቀጥታ መጥተው ግን ቁጭ አልንበት ብዙ ነገር አድርገዋል። አዎ አድርገዋል። መካድ የለበትም። እንዴት አንተ ዳቦ እየሰጠህ ጥይት ሰው ይመታኛም ብለህ እንዴት ታስባለህ? ትምህርት ቤት እየሰራ እንዴት ይገላኛም ብለህ ታስባለህ? አንበጣ መጣ እየተባለ ያባራርክ እንዴት ይገለኛም ብለህ ታስባለህ? ማሽላ እየቆረጥክ እንዴት ይገለኛም ብለህ ታስባለህ? እኔ አላስብም። 20 ዓመት ሙሉ እዚህ ኑሬ ምንም ያልሆንኩ ሰው ዛሬ እንዴት ይሄን ያርጉኛም ብዬ አስባለሁ። የራሳችን ወታደር እኮ ነው ይወጋን። እኔ ዋሽቼ ብነግራችሁ እዚህ ያለው ወታደር ይታዘባል። እውነቴን ነው የምናገር ያለው። የኤርትራ መንግስት መጥቶ ነው እንደ ምሽጉን የተቆጣጠረው? የራሳችን 1 ለ5 ያደራጁት የዋሃት አመራሮች እኮ ናቸው። እኛ በተለይ ደግሞ አማራና ኦሮሞ እየተባለ ዘር እየተመረጠ ምን አረግነ? ተውኝ በእናታችሁ። ዛሬ ብዙ ልናገር ፈቃደኛ አልነበርኩም ብተወው። በእኔ ግን 1 ለ5 በማደራጀት ግን በልጠውናል። ከወታደራቸው እስከ ጀነራሎቻቸው እናቃቸዋለን እነማን እንደሚያደራጁ። ማናውቀው ነገር አለ እንዴ? ሽራሮ እኮ ነው ያደግነው። ከ20 ዓመት በላይ ኑረናል። እያንዳንዷን ጎጥ እናውቀዋለን። እሱን እንተው። ለማንኛውም ግን የኢትዮጵያ አምላክ እኛን ያግዘን ይሆናል ብዬ አስባለሁ። በእርግጠኝነት እውነቴን ነው የምናገር ያለሁ። የኢትዮጵያ አምላክ ዛሬ አይደለም ይሄን የምናገረው። በመራው ወታደር እዚህ ታፈኘ ሰውጣ ይችን ቃል ተናግሬያታለሁ። የኢትዮጵያ አምላክ እኛን ይረዳን ብዬ ተናግሬያለሁ። የመራቸው ወታደሮች እዚህ አሉ። እዚህ ቁጭ ብለው ይታዘቡኛል። የኢትዮጵያ አምላክ እኛን ያግዘን ይሆናል። ችግር የለም። ዳቦ ሰጥተን ጥይት ከሆነ ትምህርት ቤት ሰጥተን ጥይት ከሆነ ማሽላ ቆርጠን አንገት መታረድ ከሆነ የኢትዮጵያ አምላክ እኛን ይፋረደናል። ግን ደግሞ ግን በውሃ በምግብ ተንበርከን ግን የትክላይ መስተዳድር ግን እኛን ግን በቁጥጥሩ ግን አያደርግም ግን ብለናል። በእርግጠኝነት ሁለተኛ ሰው አንሆንም። በቃ ይሄ ማለት በጣም ይገርማል። አብዛኛው ወጣቱ ኃይል አዲስ ነው። ነባር አብዛኛው ብዙ አይደለም። መካናይዝድ ላይ አዲስ ነው። መጀመሪያ ስጋት ነበር። በቃ የሰው ተሰልፍሎ ይወርቃል የሚል ሀሳብ ነበር። ግን ሰው እያደረ እየጠነከረ መጣ። ጥንካሬው እንዴት እንደመጣ በጣም ይገርማል። እየጠነከረ ብቻ ውሃ ጠጥቶ ብቻ ማዋል ጀመረ። ሰው ማሽላም እኮ ሁሉ ሰው አይበላም እኮ። በጣም ይገርማል እኮ። የተወሰኑ ማሽላ አምጥተህ በእሳት ጠብሰህ ማብላት አስብ። ማሽላን በእሳት እንደዛ ጠብሰህ ማብላት አስብ። ከዛ በኋላ ሰው በቃ የመጨረሻው እየመጣ ያለውና ከዚህ 7ኛ ተማረከ 8ኛ ላይ ጎዱ። እንደዚህ የኛ ብርጌድ ሙሉ በሉት። ብርጌድ ስታፍ የኛ ጠቅላላ ነው የተበላቸው። ከ100 በላይ ከ160 ነው ከ170 በላይ ሰው አንድ ሰው አልተረፈም። የተወሰኑ ሰዎች 10 ምናምን ሰዎች ወደ ሻዕቢያ እንደገቡ ነው የሰማነው። ይሄን ስንሰማ ብርጌድ አዛዡ ምን አለ? ልቀቅ፣ እጅን ስጥ የሚል ሬዲዮ ላኩ። ይሄን አይነት አይኮም እሱ እጅ ስለሰጠ ከነሱ በአስገድዶ አይኮም ላኩት። የራሳቸው አይኮም ላኩና ስብከት ተጀመረ። እጅ ስጡ፣ ታልቃላችሁ፣ አትስሙ፣ የሰው ነገር አትስሙ፣ የቴሌቪዥን ነገር አትስሙ፣ እጅ ስጡ የሚል መልእክት ይመጣል። ሬዲዮ አምጥቶ ለኛ ቀይ መስቀል አመጣና ለኛ ሰጠ። እኛ ሬዲዮን ዘጋና አንገናኝ ብለ አቋረጠን። አንሰጥም እጅ የመጨረሻችን እኛ ውሳኔ ነው። ውሳኔው ላይ ቤቱ ሞራል ነበሩ። አብዛኛው ወታደሩ ሞራል ነበሩ። አብዛኛው በጣም ሞራል ነበሩ። እንዴት እንወጣ፣ እንዴት እጅ እንሰጣለን፣ የት ልንገባ ነው እጅ የምንሰጠው የሚል አቋም ነበረ። ያው ራብ ከ4 ቀን በኋላ ያለው ራብ አይደለም። ምግብ በሌለበት ሰዓት ውሃ ጠጥተህ መዋል ከባድ ነው። በዚህ ሙቀት ላይ እንደገና በጣም ሙቀት ቦታው ያው ሽራሮ ይታወቃል። በጣም ሞቃታማ ቦታ ነው። በዚህ ላይ ውሃ ጠጥታ ብቻ ጠጥተህ ነው የምትውለው። በዛ ላይ ፀሐይ ላይ እንደዚህ ሜዳ ላይ ነው የምትቀመጠው እንጂ ወደ ጥላ የምትሄድበት ሜዳ ላይ መርፍስ ላይ ምሽግ ቆፍረን ምሽጓ ላይ ነው የምንኖረው። ከዛ ዙሪያ የሚጠብቁ ዙሪያው ላይ ነው የሚጠብቁት። በዚህ ግዳጅ ነው ሁኔታውን ፈጽመን ያው እግዚአብሔር አትርፎን ድል ለሀገራችን ድል ነው። ክፍለ ጦር አመራሮች አላመኑም። መጥቶ ሲያገኙ በጣም ደነገጡ። እውነትም አላችሁ ወይ? እንዴት ቀራችሁ ነው በቃ የተባለው። ሰው እኛን አልቋል በቃ መካናይዝድ ተበልቷል ብሎ ነው ሲወራ ነበረው። መካናይዝድ ሙሉ በሙሉ አልቋል ብሎ ነው መጀመሪያ ሲያወሩት ነበሩ። ከዛ እኛ ተርፈን ያው 180 ሰው አንድ ሰው የቆሰለ የለም። አንድ ነገር የሆነ የለም። ወተናል። በእኔ እምነት የትግራይን ህዝብ መውቀስ አልፈልግም። የትግራይ ህዝብ እኔ አሁንም ከጎናችን ነው ብዬ አስባለሁ። ምናልባት ግን የተወሰኑ ግለሰቦች ግን ከጥቅም ጋር ተያይዘው ግን ምናልባት የነሱ አጃቢዎች ሊኖሩ ይችል ይሆናል። ግን አብዛኛው ግን የትግራይ ህዝብ ግን በእርግጠኝነት ግን የመከላከያ ሰራዊትን እውነት ለመውጋት ያስብ ይሆናል ብዬ በአንደበቴ መግለጽ ይሳነኛል። እምነቱም የለኝም። የትግራይ ህዝብ በእኛ ላይ ይህን ያደርጋል የሚል እምነት የለኝም። ይህን ያደርጉት ግን የትግራይ
ያሉ ወታደራዊ አዛዦች 1 ለ5 አደራጅተው በውስጣችን ጭምር እኛ እንድንወጋ አድርገውናል። በተለይ አንኳር የሚባሉ ወሳኝ የሚባሉ ሰዎችን በማጥፋት 1 ለ5 በውስጥ አደራጅተው እንጂ የትግራይ ህዝብ እንጃ የትግራይ ህዝብ እውነት የኔ መከላከያ ሰራዊት ሊወጋ የተነሳ ነው ብዬ እንጃ የለኝም፣ እንደዛ የማሳሰብ የለኝም እና ከትግራይ ህዝብ ጋር ብዙ የማያይዘው ነገር የለኝም። ግን በተለይ እነዚህ ባለስልጣኖች ግን ህዝቡ እንዴት መቀበል እንዳለበት አጠቃላይ የራሳቸውን ፖለቲካዊ አደረጃጀት ፖለቲካ አስተሳሰብ እየሰሩ እንደነበረ ይሄ ምንም ጥርጥር የለውም። ያለ ሁኔታ ይሄን ነው የሚመስለውና አጠቃላይ ዘግናኝ ነው። እውነቴን ለመናገር እዛ ካምፕ ላይ የተደረገው አንድ ነገር ልንገራችሁ። ሰራዊት ሁለት ነገር መደረግ አለበት አሉ። አንዱ ውሃ፣ ምግብ እንዲቆም ተደረገ። ምግብና ውሃ እንዳይጠጣ። ይሄን ካላገኘ ወደ 2 ቀን ነው 3 ቀን አካባቢ ምግብ አጣን። እዛ በኋላ መጨረሻ አካባቢ ላይ እዛ ያሉ ሰዎች ስታፍ ነው ብሎ ያለ አማራጭ በግልጽ ተናገር። በቃ መውጣት በምግብ ተንበረከን፣ በውሃ ጥም ተንበረከን፣ በምንም ተአምር እጅ መስጠት የታሪክ ተወቃሽ ያደርገናል ብያለሁ። ከመራቸው ወታደሮች ላይ ሁኜ ነው የምናገር ያለው። እዚህ አሉ ይታዘቡኛል። ይህን ሐሳብ ከኔ በላይ አጉልተው ይናገሩት ነበር እነሱ። እንዴት የሰው ልጅ በምግብ ይቀጣል? እንዴት በውሃ ትግራይ ላይ 20 ዓመት ኑረን እኛ በውሃ መቀጣት አለብን? እኔ እንጃ፣ አይደረግም። እኔ እንደ ግሌም ሆነ እንደምመራው ሰራዊት በመሰረቱ አሁን ተጨባጭ ያለ ሁኔታ ላይ አንድና የዋሃትን አመራሮች ከገቡበት ገብቶ ማጥፋት ነው። በእርግጠኝነት እነሱ አልጠፉ ሰላም ይገኛ ማለት ኢትዮጵያ ውስጥ ዘበት ነው። በቃ የመጀመሪያ የሆነ ከዛ በኋላ ኦልሬዲ መንግስት ምን ያስባን የመንግስት ጉዳይ ነው የሚሆነው። በእኔ ግን እንደ ግሌ የሚሰማኝ ግን አሁንም ቢሆን የዋሃት አመራሮች መጥፋት ካልቻሉ ግን አይደለም ለትግራይ ህዝብ ለኢትዮጵያ ህዝብ የጀርባ አጥንት ሆነው ያጠፉታል። ለዚህ ይሄ ነው አጠቃላይ ያላችሁ ምንድነው? እኛ ቀጥለናን ጥሩ ድል እያመጣና አፈግፍገናን ተደራይተን ግን መስራት የሚገባን ያውቁታል እነሱ። በአዳአሰር እንዴት ቆርጠን ግዳይ ተሰጥቶን አዳአሰርን ቆርጠን ተከዜን የብቻ ወደዛ አድርገን አድጎሽና ማነው ሆመራ ያለ ሰራዊት እንዴት እንዳገናኝ ያውቁናል። ከሱ ቆርጠን ሽራሮ ያለ ኃይል እንዴት ወደዚህ እንደመጣ ያውቁናል። እዛ በኋላ ደግሞ ዋናውን ኃይል ይዘን ሽሬን አሁን አልፈን እየገባን ያለነው ምንም አይነት አሁን ሰራዊቱ ላይ ያው መንግስትም ከመጀመሪያው ስለተማረ ይመስለኛል ሁሉን ነገር በንቃት እያየው ይመስለኛል። እርግጠኛ ነኝ አሁን የሰራዊቱ ሞራልም ፍላጎትም የማድረግ አቅሙም በእርግጠኝነት ከአመራሩ በላይ ነው ማለት ይቻላል። ስለዚህ አሁን በጣም ሁሉንም ነገር ልንቆጣጠረው በምንችል ደረጃ ላይ ብቻ ሳይሆን ድል እናመጣ በሚያስችለን ደረጃ ነው። እንደውም ተነሳሽነቱ ውስጣችን ተነክቷል። አንዳንዶቻችን እውነት ለመናገር ለሰራዊቱ አንናገረው እንጂ ውስጣችን ተነክቷል። ውስጣችን ደምቷል። እውነት ለመናገር ቆስሏል። እኛ ኢትዮጵያ አይደለንም እንዴ? ኢትዮጵያዊ ነን። እኛ እኮ ከማንም በላይ ደሞዝ ተከፋይ ሆነን አይደለም። እኛ እኮ ከማንም በላይ ሌላ የተለየ ገቢ ኖረን አይደለም። ግን ይችን ጎንበስ ያለች ሀገር ምናልባት የበኩላችን ቀጥ እናረጋታለን ብለን ነው እንጂ ሌላ ምንም የተለየ ከኢትዮጵያ ሕዝብ የተለየ የምናገኘው ጥቅም የለም። ምናልባት አንዳንድ ሰዎች እንደዚህ ብለን ስንናገር ያው እውነት የማይመስለው ሰው እንደሚኖር እኔ አስባለሁ። ግን እውነት አይሆንም። እነሱ ይሄን የማይገነዘቡ ሰዎች ካሉ ግን በእርግጠኝነት ግን የምንመራው ወታደር ግን ይታዘበናል። እኛ አክሱም ኤርፖርት ደረጃውን የጠበቀ ኢንተርናሽናል ኤርፖርት ነው። በዚህ ኤርፖርት ላይ በጣሊያን ተዘርፎ የነበረው ሐውልታችን ሳይቀር በኢንተርናሽናል ፍላይት እዚህ ቦታ ላይ ነው አርፎ የነበረው ከዛሬ የተወሰነ ዓመት በፊት። ይህ ኤርፖርት ለአጠቃላይ እዚህ አካባቢ ላለው ህብረተሰብ ከመሀል ሀገር ያለውን ከዚህ ያለውን ለመሀል ሀገር የሚያገናኝና በጣም ከፍተኛ ሰርቪስ የሚሰጥ የነበረ ነው። ጁንታው ለህዝብ የማያስብ መሆኑ ይህንን ኤርፖርት ራኖዩን ጨምሮ የሰርቪስ ቢሮዎቹን አውድሞና ንብረቱን ዘርፎ ሄዷል። ይሄ የሚያሳየው ይህ ኃይል ለትግራይ ህዝብ ራሱ የማያስብና የመጨረሻ ከሃዲ ማፊያ ቡድን መሆኑን ነው የሚያሳይ። በሙሉ በገባንባቸው ቦታዎች ድልድይ የሚባሉት አፍርሰውታል። መሰረተ ልማቱን በሙሉ አፍርሰውታል። አክሱም ኤርፖርት አይታችሁታል፣ በዶዘር አንስተውታል። ሁሉንም ይሄን ሊያደርጉ እንደሚችሉ እናውቃለን። እንደሚያደርጉ ማውቀን
ዝግጅታችን አዘጋጅተናል። የኛን ጉዞ አያደናቅፉትም። ግን የኖሩበት ህዝቤ ለሚሉት ህዝብ ግን እኛንን ያለን ለሚሉት ህዝብ ግን የትግራይ ህዝብ እያየውም ነው ያለው ባይ ነው። ስለዚህ በጣም አሳፋሪ ስራ ነው እየሰሩ ያሉት። ምላሳቸው ሌላ፣ ታች የሚሰሩት ግን ሌላ ነው። ህዝቡ በአራቱም ማዕዘን ያለ የኢትዮጵያ ህዝብ ከጫፍ ጫፍ ተነስቶ ሰራዊቱን በሞራንም በሀሳብም በጉልበቱም በገንዘቡም እየረዳው እንደሆነ ሰራዊቱ ያውቀዋል። ለዛም ነው ሰራዊቱ ከሚገባው በላይ ኢትዮጵያን ለማዳን ቆርጦ እየሰራ ያለው። ጠንካራ ህዝብ ጠንካራ ደጀን እንዳለው ያውቃል። ለዚህ ህዝብ ያልሞተ ሰራዊት ምን ይሆናል? እና በደንብ ነው የምናውቀው። የጋራ ሀገር ነው፣ በጋራ ሆነን ነው የምናቆመው። ስለዚህ የእሱ ጥንካሬ ነው እስከዚህ ይዞት እየመጣ ያለው። አሁን ለህዝቡ ወጣቱ ምንም በማውቀው 3 ቀን መሳሪያ ታጥቀው የማረክናቸዋሉ። ምንም ሳይተኩሱ መሳሪያቸውን አምጥተው ወደኛ ያስረከቧሉ። ስለዚህ ይሄ ደግሞ ሆን ተብሎ ተሰጥቶት የነበረው ሁኔታም ፋኖ የሚባል ዘራፊ፣ አቃጣይ፣ ገዳይ፣ ጨፍጫፊ መከላከያ የሚባለው የዶክተር አብይ ባንዳ ተላላኪ ነው፣ የድሮ መከላከያ አይደለም፣ እንደዚህ ነው የሚል ነው ለህብረተሰቡ የተነዛውና ከዚህ ጋር ተያይዞ ህብረተሰቡ ወደ ጫካና በተለያየ መንገድ ሽብር ተፈጥሮ ሁኔታውንን በኋላ ግን መከላከያ መሆናችን የያዝናቸውን ከተሞች ያለምንም ምክንያት ያለምንም ዝርፊያ ያለምንም ሁኔታ አይዟችሁ እያለ ሰራዊቱም ያለፈውን ከተማ እያረጋጋ በሚሄድበት ሁኔታ ፊት ያለው በተለያየ ነገር ኢንፎርሜሽን እየሰማ ከዛ በኋላ ባለው ሁኔታ ለካ መከላከያ ነው የእኛ ሰው ነው ለካ እያለ ሁኔታው በተቻለ መጠን ወደ ነበረበት ቦታ እንዲገባ ነው እየተደረገ ያለው። ሌላው ህብረተሰቡ የትግራይ ህዝብ ከመከላከያ ጋር ጥላቻ የለውም፣ በደል የለውም። ይህን እያደረጉት ያሉ ማን እንደሆኑ ይታወቃል። ይህን የሚያደርጉት ሰዎች ደግሞ ታሁን በፊትም ለ40 ዓመትም በስልጣን ነበሩ። አሁንም ለ40 ዓመት ቀጣይ ስልጣን ሊኖሩ የሚችሉ ያሰቡ ሰዎች ናቸው። እነዚህን ሰዎች ደግሞ ህዝቡም ያውቃል። እዚህ ክልልም እንግዲህ ከ20 ዓመት በላይ ተዋግተንበታል፣ አዋግተንበታል፣ ኑረንበታል፣ እናውቀዋለን። እኛ እነዚህ ሰዎች ደግሞ እነማን እንደሆኑ እናውቃለን። ታሁን በፊትም በሌላው ሰው ትከሻ ነው ስልጣናቸውን እያራዘሙ የቆዩት እንጂ እነሱ ተዋግተው ወይ ሌላ ነገር ብለው ሌላ አይደለም። ስለዚህ ይሄ ደግሞ ህብረተሰቡ አሁን በምናደርገው ማረጋጋት በምናደርገው ሁኔታ አሁን የሽሬ ከተማ ህዝብም ያው እንደምታዩት ሁሉም ወደ ቦታው ገብቶ ሱቁን እየከፈተ ምን እያለ ሁኔታውን በተረጋጋ ሁኔታ እንቅስቃሴ እየተደረገበት ያለው። እኛ ደግሞ የህዝብ ንብረት ያላግባብ እንዳይዘረፍ በዚህ መሀል ሌላ ሰው የሆነ ነገር እንዳያደርግ ነገሮችን እያረጋጋና ያለንበት ሁኔታ ነው። ሰራዊቱም ደግሞ ታሁኑ የበለጠ እልህ ነው ይዞት ያለው። ምክንያቱም ገና ናቸው። እነዛን ወንጀለኞች ይዘን ለህዝብ የማቅረብ ነው የኛ አላማችን። ወንድሞቻችን ገለዋል፣ ረሽነዋል፣ የፈለጉትን ነገር አድርገዋል። የዚህ ተነስተን ደግሞ እኛ ለዚህ ነገር ሁላችንም እልህ በተሞላበት ነው። እርግጠኛ ነኝ በአጭር ጊዜ ደግሞ ህዝባችን የድል ብስራት ይሰማ። ባለፈ ሳምንት እንደሚታወቀው የኛ ወገን የኛ ደጀን ህዝብ መከላከያ ሰራዊታችን የነበረ በማይሮ ሰዎች ተጠቅቶ 23 ዓመት ከኛ የቆየ ተመቷል። የሽሬ ህዝብ ነው። የትግራይ ህዝብ በጣም ስሜት አለው። ለምን ለትንሽ ስልጣን ሲባሉ ለቡድኖች ነው የተመታ። አሁን መከላከያ የወሰደው እርምጃ እኛውን ተጠናክሮ እንዲቀጥል የፈለግን ጥሩ ነው። ያያችሁ ነው። ከተማው ጥሩ ነው ያለ ሰላም ነው። ሰሞኑን ህዝቡ ያገዘ ነው። መቼ ነው የሚሞጥ እያለ ነው። በፊቱን ሽሬ ህዝብ የህወሓት ቡድን ሌላ ነው የሚያወራ የነበረ። ህዝቡ ግን እምታየት ወጣቱ ከ17 15 እድሜ የወሰደ ዝም ብሎ አንድ ቀን አሰልጥኖ ብሎ ያስገባ ነበር። አሁን ግን ህዝቡ ወጣቱ ከተማ ወደ ሰላም ነው። ጥሩ ነው ያለ ያለፈ ጭንቀት የነበረው ራሳቸው ሚዲያ መር ህዝብ ምንም ጭንቀት አልነበረም። አሁን ደግሞ የባሰ ጥሩ በሁሉ አንጻራው ሰላም ያለት ሽሬ ከተማ ናት። አሁን ደስተኛ ነው መግለጽ ሞክረው ጥሩ ነው ያለ ሽሬ ከተማ አሁን ማለት ነው። እንደው ችግር በፍርሃት ነው የነበረ፣ ፍርሃት ውስጥ ስለነበረ አሁን ግን ሰላም ነው። ከዚህ የበለጠ ሰላም የለም። ልጆቹ አለማወቅ ነው ሁሉ እንትን የሚደናገሩ የነበሩት እና በዚህ ላይ አደጋ ሊደርሰው ይችላል። ቤቱ ቁጭ ካለ ግን ምንም ሊደርሰው አይችልም እና አለማወቅ ነው ሁሉ ነገር ችግር የደረሰበት ህዝብ አለማወቅ ነው። ቢያውቁ ኑሮ እዚህ ላይ አይደርስም ነበር። ስለዚህ አሁንም ሰላም አግኝተናል። ሰላም ነው ያለው። በጣም መንግስታችን ያቆምልን። በጣም እኛ ፈርተን ነበር። በጣም
እዚህ የሚወራ የነበረው ነገር በጣም መጥፎ ነገር ነበር የሚወራ የነበረው። ይመጣሉ ያርዷቸዋል ምናምን ነበር ሲሉን ነበር። እንደገና በከባድ መሳሪያም ትመታላችሁ ብለውና ፈርተን ነበር የሸሸነው ወደ ከተማ ያወጣ ነው። ግን ምንም የደረሰብንም ነገርም የለም፣ የተደበደብነው ነገርም የለም። እንዲያውም በጣም ነው የተቀበሉን እነሱ። አይዟችሁ እያሉ እያበረታቱ ወደ ቤታችሁ ተመለሱ፣ ወደ ነበራችሁበት ህይወት ተመለሱ እያሉ ጥሩ ሀሳብ እየሰጡን አሁን መጠናል። አልሐምዱሊላህ ረብል ዓለሚን ሰላቱ ወሰላሙ ዐላ ረሱሉላህ ነበረ። ግን አላህ አቆረረው። አሁን ፈርተን ነበር። ጉግያን ከተጀመረ በዚህ ብለን ተጨንቀን ነበር። ግን የማያልፍ ያለ ሁሉ አለፈና አሁን ወደ ሰላም ደርሰናል። ሰራዊቱ ይመጣ ነበር ገባ። አሁን ጥሩ ነው ያለን፣ ሰላም ያለን። አሁን ጥሩ ነው ያገር ያለን። ተውን ተሻሽለዋል። አልሐምዱሊላህ። ስሜ ሬድዋን ኢብራሂም ይባላለሁ። የሽሬ ልጅ ተወላጅ ነኝ። አሁን ሲጀመር ይሄ ሁሉ ነገር ወደኛ የዘመቸው መመከት አለብን። የትግራይ ወረራ ነው ተብለን ነው እንትና ያልነው። ሳምንት 2 ሳምንትም ሰልጥኖ ወደማያውቁት ውጊያ ገቡም አሉ። እኛ ለራሱ ሁመራ ሲያዝ ተይዟል የሚል እምነት አልነበረንም። አሁንም እኔ የምናገረው ነገር ቢኖር የሽሬ ገብተን ሰላም ነው ያለነው። 3 ቀን አድርገዋል። ይምላልን ቀጥልልን እንዳለው ሰራዊት እንደዚህ ነው ሲባል አሁንም የሚፈራ ሰው አለ። አሁን ግን ደህና ነው ያለነው። እኔ የምስተላለፈው መልእክት ካለ በዚህ አኩስ ማዷ ካልደረሱን በተቻላቸው መጠን እጃቸውን ወደ መከላከያ ቢሰጡ እመኛለሁ። የሚያልቀው ያለ የኛ ወጣቶች ህዝብ ናቸው። ካሁን ከዚህ ወደ መቀሌ ደርሰው ድረስ እጃቸውን ቢሰጡ ደስ ይለኛል። በእኛ መማር አለባቸው። እኛ ግን እንደታሰበው አልቆየም። አሁን ግን ሰላም ነው ያለነው እና አዲስ አበባ እህቶቼ ወንድሞቼ ያላችሁ ሰላም ነን ያለነ። ውጭም ያለሽ እህቴ እንዳትጨናቂ፣ ሁላችን ሰላም ነን። ከተማው አሁን ምን ይመስላል? መከላከያ ከተማው እንደምታዩት ከገጠር የነበረ ገብቷል። የተቀረ ትንሽ ሰው ነው የሚቀረው። ደህና ነን ያለነ። ሰላም ነው። መከላከያ ተቆጣጥሮታል። እዚህ በኋላ እንግዲህ ያው መጨረሻ ሰብሰብ አድርገን እናገረዋለን። በአጠቃላይ ግን ሲታይ ሰራዊታችን እውነትም የህዝብ ልጅ መሆኑን አረጋግጧል። እውነትም የኢትዮጵያ ሰራዊት መሆኑን አረጋግጧል። ማንም ምን ይበል፣ ሰራዊቱ ግን ለሀገሩ ከሚገባው በላይ እያገለገለ እየሰራ ያለ ሰራዊት ነው እና በጣም ሊመሰገን የሚገባው ሰራዊት ነው።